ጊዜ አግኝተሽ በደንብ ስለተናገርሽ ደስ ብሎኛል። አንድ ሰዓት ከምናምን ነው እንግዲህ ዜድ እንዴት እንደሚያደርግ አላውቅም። ምጥን አድርጎ በሚመቸው ዊዛውት እንትን ሳይከብደው ያድርግ። ቢተዋወቀን ደስ ይለኛል። እኔ 1960ዎቹ ላይ ነው እሱን ማወቅ የነበረው ገና አሜሪካን ምድር ሳይሄድ ገና ለግላጋ ወጣት ነበር እንደ ማርቆስ። እስቲ ቪዲዮም ከፈለገ ይክፈትና ፓስተር ተባረክ፣ ዘመን ይባረክ። ብሪቱ ሁላችሁንም የጸለያችሁ በእውነት ከልባችሁ ስለሆነ ከፍቅር የመነጨ ደግሞ እግዚአብሔር የሚሰማው የሚያየው ስለሆነ ደስ ይለኛል። እግዚአብሔር ከተገኘን ሳይቀር እግዚአብሔር ባለበት መገኘትን የሚያክል ምንም የለምና ደስ እያለኝ ጌታ እንዴት እንዳገኘው ልናገር። ብዙ የእግዚአብሔር ብዙ ድንቆች ታምራቶች፣ መልካም የሆኑ ነገሮች በድካም እንዴት እንዳስወጣኝ እንዳስመለጠኝ ብዙ ነገሮች አሉ ስለ እግዚአብሔር መናገር እና ግን ያው ሁላችሁም እዚህ እንዳትውሉ እንዳታድሩ እኔም ጋር እንዳላደር እየመሸ ስለሆነ ጌታ እንዴት እንዳገኘው ብናገር ደስ ይለኛል። ሁሌ በተናገርኩ ቁጥር ያ በቃ ትኩስ ነው። በእያንዳንዱ በተናገርኩት ቁጥር በእውነት ሁሌ እኔኑን ስለሚነቀኝ እኔኑ ራሱ ያንጸኛል ስናገር እግዚአብሔር እንዴት እንዳገኘን እና እሱን ለመስከር ከ60ዎቹ ወደዛ አይርቅም ብለን ፓስተር እሺ ለመስከር ማለት እግዚአብሔር የተመሰገነ ይሁን ለዚህ ቀን ያደረሰኝ ደግሞም እንድናገር ይህንን እድል እግዚአብሔር ስላመቻቸልኝ። ስሜ ዘሪሁን ነው። የአንዲት ሚስት እና የአራት ልጆች አባት ነኝ። እግዚአብሔር አምላክ ፈቅዶ እንግዲህ እንደዚህ አድርጓል። ያው ጌታን እንዳገኘሁት ግን ደስታ ግን ከምንም ጋር የሚወዳደር አይደለም። በጣም ብዙ ነገር እግዚአብሔር አድርጎልኛል። በጣም የሚያስደስቱኝ ብዙ ነገሮች አሉ። ግን there is nothing ጌታን ያገኘሁበት ሞመንትን ግን የሚያክል ደስታ በህይወቴ ኖሮ አያውቅም እና ተወልጄ ያደግኩት መርካቶ አካባቢ ነው። 9 ቀበሌ በጣም ቀውጢ ሰፈር ነው። በጣም በልጅነታችሁ ብዙ ነገር ኤክስፒሪየንስ የምታደርጉበት አካባቢ ነው። አያቶች ጋር ያደግኩት ያው ከመወለዴ ልጀምር መሰለኝ። ያው እናትና አባቴ ጦር ሜዳ ነው የተገናኙት። በልጅነታቸው ነው ያው ሁለቱም ጦር በደርግ ዘመን ማለት ነው እዛው ቦታ ተገናኝተው ነው እንትን ያልኩት የተወለድኩትና ያው ማዘር በልጅነቷም ስለወለደችኝ አያቴ ጋር ነው ያደግኩት። ለማሳደጉም ገና ልጅ ስለነበረች ማለት ነውና እዛ ሰፈር ነው ያደግኩት። እዛ ሰፈር ሳድግ አክስቴ ጎበዝ ጥሩ ኦርቶዶክስ ነች። ጥሩ ቤተክርስቲያን እምነት የሚባለው ነገር ጠንካራ እንትን ያላት ናትና በዛ ውስጥ ነው አስተዳደግ የነበረው እስከ 12 ዓመቴ ድረስ ማለት ነው። በጣም ተክለ ሃይማኖት ቤተክርስቲያን አልቀርም፣ ቆርባለሁ፣ ጾማለሁ ከልጅነቴ ጀምሮ። በጣም ዲሲፕሊንድ በጣም ስነ ስርዓት ምናምን ነበረኝ እስከ 12 ዓመት ድረስ እንደዛ ነበርኩኝ። እናም እዛም ጸበልም ቀዳ ነበር ገና ልጅ እያለሁ። በጣም ደስ የሚለኝ ነገር ነበር። እዛ በርበሬ በረንዳ ያሉ እናቶች ጸበል ስሰጣቸው ጠዋት ተነስቼ ቅዳሜ ጠዋት ምናምን በጣም ደስ ይለኛል። በቃ ይሄ መንፈሳዊ የሚባለው ነገር ኤክስፖዠሩ ከልጅነቴ ጀምሮ ነበረ። ግን ከመፍራት ውጪ አለ አይደለ ፍራቻ እግዚአብሔርን በጣም ከፍራቻ ውጪ ምንም ወይ መጽሐፍ ቅዱስም ከፍቼም አላውቅም ወይም ምናምን። በኋላ ላይ ግን ጥያቄዎች ይፈጠሩብኝ ጀመር አለ አይደለ ራሴን ወደ ማወቅ ስመጣ መጠየቅ ስጀምር እነዛ ጥያቄዎች ብዙ ጊዜ መልስ አያገኙልኝም ነበር። እናም ደግሞ ያው የተባረኩ ደግሞ አንዳንድ ጴንጤዎች ደግሞ ሰፈራችን ነበሩ። በጥያቄ ላይ ጥያቄ ይጨምሩብኝ ነበር በዛ በልጅነቴ እንትን ማለት ነውና ከዛ የተነሳ በቃ ግራ መጋባት ውስጥ ስገባ ሃይማኖት የሚባለውን ነገር እርግፍ አድርጌ ነው የተውኩት ኮምፕሊትሊ። ከዛ ነገር ወጣውና ማለት ኮንፊውዝ ስትሆኑ ወደ ሌላ እምነትም አትገቡም እኛ ሰፈር። ምክንያቱም ሰፈሩ በጣም ከባድ ነው። እንዲህ በቀላሉ እንትን የምትሉት አይደለም ተመሳስላችሁ የምትኖሩበትና
ብዙ ነገር የምትሆንበት ነው እና ከዛ እድሜ ጀምሮ በቃ በሊቨር ናት ላይ ከ13 ዓመት ምናምን ሲሆን በቃ መጠጣት እየተደበቅኩኝ መጠጣት ምናምን ጀመርኩኝ። ከትላልቅ ጓደኞች የነበሩት ከእድሜ በጣም በብዙ የሚበልጡኝ ጋር ነበረ ብዙ ጊዜ ማሳልፈውም እነሱ የሚያደርጉትን ነገር ነበረ ብዙ ጊዜ ፎሎ ማደርገው። በቃ የእምነቱ ነገር ተውኩት። እግዚአብሔር በውስጤ ማለት ነው ለማንም አልናገርም፣ ያው ዝም ብዬ ፕሪቴንድ አደርጋለሁ እንጂ እግዚአብሔር በቃ የሚባል ነው ነገር የለም ማለት ነው እላለሁ። ግን ፍራቻ፣ ጭንቀት፣ ሀዘን በቃ በጣም ሞር በዛብኝ። ማንም እንደዚህ ተከታትሎ የማደርገውን ምናምን እግሬን ተከታትሎ እንትን የሚለው ምናምን ነገር አልነበረም። ብዙ ጊዜ በቃ ከልጅነታችሁ ኢንዲፔንደንት ነው የምትሆኑት፣ ያው ትምህርት ቤት ትሄዳላችሁ ምናምን እና ለመጠጥ ኤክስፖዠር ነበረኝ። ሺሻ በጣም እርሊን የጀመርኩት እንደዛ። በቃ ስርቆት ያለበት ቦታ ላይ ያለው እኛ ሰፈር ይሰረቃል እንደ ጉድ። እንግዲህ እዛ ወርቃችሁን የምትጠብቁበት ሰፈር ነው እና አንገታችሁን ምናምን እያያችሁ የምትሄዱበት ሰፈር ነው። በጣም እንትን ነው፣ ሁሉ ነገር ያለበት ነው። በቃ ማታዩት ነገር የለም እና በዛ ውስጥ እየሆንኩኝ ግን ከፊት የበለጠ ሞር ሞትን እፈራው ጀመረ። በቃ ትልቁ ጭንቀት የነበረው በሞት እግዚአብሔር የለም ምናምን ብዬ በውስጤ ራሴን አሳምኘዋለሁ። ግን እውነት እንዳልሆነ ደግሞ ውስጤ ደግሞ ያጨናንቀኛል። ምክንያቱም ነፋስ ሲነፍስ እፈራለሁ፣ ዝናብ ከዘነበ እፈራለሁ፣ በመኪና ባጠገቤ ካለፈ እፈራለሁ። እያንዳንዱ ነገር በቃ ኤቭሪዴይ ጭንቀት ነበረ እና ማታ ስተኛ በሞትስ ብዬ እጨነቃለሁ። ከዛ በቃ ጠዋት ደግሞ ሲነጋ ደግሞ አልሞትኩም በቃ ብዬ በቃ ብርሃን ሳይ ጠዋት መንጋቱን ሳይ በቃ የዕለት ተዕለት ህይወቴ እንደዛ ሆነ ማለት ነው። ግን አላርፍም ነበረ። ቀን ላይ ደግሞ በዛው በጥፋቱ ቀጥልበታለሁ፣ ማደርገውን አደርጋለሁ፣ ጠጣ ካለ ጠጣለሁ፣ ምን እላለሁ፣ በቃ ሺሻ ቦታ ሄዳለሁ፣ ጫት ቦታ ሄዳለሁ። ግን አልቅምም ከነሱ ጋር በቃ የሚቀሙበት ቦታ እንደዚህ ስርቻ ውስጥ ብዙ ነገር ውስጥ ነበር የምገባው። ያላየሁት ነገር የለም እና በኋላ ላይ ያው ገንዘብን ብዙ አገኘ ነበረ። መርካቶ አካባቢ የአያቴ የቡና መጋዘን ስለነበረ እዛ ካይንድ ኦፍ የደላላ ስራ በሉት ገንዘብ በጣም አገኛለሁ። ከቡና ቡና በኩንታል በብዙ ነው የሚገባው እና ከዛ ገንዘብ ስለማገኝ የምፈልገው ነገር አክሰሱ ነበረኝ ለብዙ ነገር ማለት ነው። ሊቨር ናት በዛ ጊዜ ማለት ነው በሳምንት ውስጥ እስከ 4፣ 5፣ 6 ሺህ ድረስ የማገኝበት ጊዜ ነበረ። ቡና በ1 ኪሎ 1 ብር እያተረፍኩኝ ከክፍለ ሀገር የሚመጡ ነጋዴዎች የሰው ቡና ማለት ነው ያው እኛ ጋር ነው የሚያርፈው፣ አሳያቸዋለሁ። እነሱ ሽጥልኝ ስላሉኝ ችግር አልነበረውም እና ከ1 ኩንታል 100 ብር ምናምን አግኝቼ የሚወስዱት 15፣ 20 ምናምን እንደዛ ነገር ነው እና በጣም ብዙ ገንዘብ ነበር ማገኘው። የዛን ያክል ደግሞ ጥፋቴም እንደዛ ነበር እና የሆነ ፖይንት ላይ ግን ቤተሰቦች መጡና ያው አክስቶች ምናምን በላውን አንተ ሁላ ገንዘብ በሜክ አድርጋል እና እስቲ የሆነ ነገር ቁም ነገር እናርግልህ ካሉኝ ማለት ነው። ሲያዩት ምንም የለኝም ማለት በቃ አውድሜዋለሁ በብዙ መንገድ ማለት ነው። በኋላ ላይ ከዛ ሁለተኛ በቃ ድርሽ እንዳትል አንተ ምትረባ አይደለም ምናምን ተባልኩኝና ከዛ ያው ከቤተሰቤ ስራ ተባረርኩ ማለት ነው። ጥሩ ጎበዝ የተባልኩት የነበረው ማይረባ ምናምን ተብዬ ከዛ ተባረርኩኝ። በኋላ ላይ ግን ያ የለመደ እጅ በቃ ገንዘብን እንደዛ በብዛት የማገኝ ሰው የነበረው አሁን ኬት ይምጣ ሱሶች ውስጥ ገብቻለሁ። በቃ ከሀንጋውት የማደርጋቸው ሰዎች አብሬ ከእነሱ ጋር ስፔንድ ማድረገው ለምደዋል። እነሱም ብዙ ነገር በቃ እንደምፈልገው አልሆንም። ከዛ ወደ ስርቀት ውስጥ ገባሁኝ ማለት ነው። ውጪ እሰርቃለሁ፣ ውጪውን እፈራዋለሁ ብዙ። ከዛ ለዋይናት ቤተሰብስ ምን ያው የኔው ነው ምናምን የሚል እንትን ከእነሱ በጣም ሰርቃቸው ነበር። በጣም አጎቴ አይቀር አክስቶች አይቀር በቃ ብዙ። በኋላ ላይ ያው ያውቃሉ አንዳንዴ እንትን ይሉኛል፣ ቀጣለሁ፣ እመታለሁ ምናምን ብዙ ግብግብ፣ ግን ያን ያህል አልነበረም። ከዛ በቃ ምንም በማያውቁት በሚመስል መንገድ ከቤት ወርቅ እየሰረኩኝ ደግሞ እሸጥ ጀመር ማለት ነው። ወርቅ ስላችሁ በጣም በብዛት እነሱ ዞር ብለው አያዩትም ነበር እና በኋላ ላይ የሆነ ጊዜ ላይ ሲያዩ የለም በቃ የዛኔ በቃ በእኔ የሆነ ነገር በጣም ተስፋ ቆረጡ እና እናቴን ነው ጠርተው ከእኔ ጋር አትኖርም ነበር እሷ ከአባቴ ጋር ከተለያዩ በኋላ ከዛ ሌላ ግብታ እሷ ጌታን አግኝታ ምናምን ሌላ ህይወት ነበር የምትኖረው።
የጴንጤ ምናምን መታ ምናምን ብትለኝ አልሰማትም። ያኔም እሷም ታውቃለች። በኋላ ላይ መታ ምንድን ያደረግኩ አለችኝ። በቃ ያው ሰርቅ ያለው እነሱ የሚሸጥልኝ ልጅ ያ ነው በቃ እንደዚህ አድርጌያለሁ። እሷ ወዲያውኑ መጣ እባክህ በቃ ባላሳድግም ባጠባሁት ጡት ነው የለመነችኝ ማለት ነው። እና አሳዘነችኝ እንዲሁ ማለት ነው። እንደዚህ ራርቼ ማዝኜም አላቅም እኔ የዛን ጊዜ ማለት ነው። እና ነገርኳት። ከዛ እነሱ እስር ቤት ካላስገባሹ በምንም ተአምር አሏት ማለት ነው። ያኔ በቃ ስቲል ቲኔጀር ነኝ 16 17 ምናምን ልገባ ማለት ነው። እስር ቤት ካልገባ ካልተቀጣ በምንም ተአምር አሉ። በዛ ላይ ደግሞ ከአያቴ የተወረሰ ብዙ ነገሮችን ያጠፋሁት ብዙ ነገር ነው ያዳሜጅ ያረኩባቸው። እና ከዛ እዛ እስር ቤት በቃ እሷ ሳትወድ በግዷ እሷ ከሳሽ እኔ ተከሳሽ ሆኜ እስር ቤት ገባሁ ማለት ነው። 5ኛ የምታውቁት ከሆነ አሁን አሁን ያለውን አላውቅም። ያኔ 5ኛ የሚባል ነው። እና እዛ ነው 5ኛ በታች 4ኛ እዛ ነው የገባሁት። እዛ አንድ ቀን በቃ አንድ አመት ነው የሆነብኝ። በጣም የጭንቅ ቦታ፣ በጣም ከባድ ቦታ በህይወቴ እንደዛ የጎዳኝ ከሁሉም በላይ ግን እስር ቤት መግባቱ ምናምን አልነበረም። እናቴ ከሳኝ የገባ በግዴታ ማለት ነው። እሷ ሳትወድ በግዷ ሁሉም አባንዳንድ ያደረገኝ ቦታ ማለት ነው። ከአባቴ ጋር አክሰስ አልነበረኝም። በህይወቴ አባቴን ያየሁት አንዴ ነው 3ኛ ክፍል እያለሁ ሴት። ከዛ ውጪ ማውቀው ምንም ነገር አልነበረም። እና እዛ እስር ቤት በጣም የጭንቀት ጊዜ ነበረ። እና በጣም ተስፋ ከመቁረጥ የተነሳ በቃ ለሽንት ሲወጣ ምናምን ነገር ሽንት ቤት የሆነ መንገድ ፈልጌ ራሴን ለማጥፋት ፈልግ ነበር። በቃ የሆነ በጣም ሎወስት በቃ በህይወቴ በቃ ምን መኖር የሚባል ነገር ምን እንትን አለ ራሴን የማጥፋት ነገር ነበር የማስበው። እና ግን ያው ደግሞ እፈራለሁ። እርግጠኛ አይደለሁም የት እንደሚሄድ። ሲኦል የሚባለው ነገር ምናምን ውስጣችሁ ኮንሰሻችሁ ይነግራችኋል። ብቻ በኋላ ላይ ይመስለኛል ላይ ከ7 ከ8 ቀን ከታሰርኩ በኋላ አንድ ትንሽ አይምሮን የሚያመው ድሮ የሚታተም የነበረ ጌዲዮናን የሚያሳትሙት አዲስ ኪዳን ነበረች ትንሽዬዋ ማለት ነው። እሱን ይዞ ገብቷል። እና በጣም ተጨናንቄ ስለነበረ ቆይ ዝም ብዬ ላንብብ። ማታ ማታ ደግሞ እዛ የተሰባሰብነው ሌባ ምናምን ዘራፊ አንዳንዱ ገሎም የገባም አለ በሚገርም ሁኔታ ማለት ነው እዛ። እና ሁሉም አንድ ላይ ነበረ እዛው የሚያድረው። እና በዛ ላይ ደግሞ ማታ ማታ ጸሎት እናደርጋለን። እግዚኦ ማረነ ክርስቶስ ምናምን እንላለን። የሌባ ስብስብ ምናምን ሆነን ማለት ነው እንጸልያለን በስነ ስርዓት። እና እሱ ይዞ ሲመጣ ያንን ለምን አላነብም ብዬ ጀመርኩት ማለት ነው። ሉቃስ ወንጌል ነበር የማነበው። ሉቃስ 23 መጨረሻው አካባቢ ላይ ምንም ባላነብ በሙቪ በምናምን ስለ ኢየሱስ ክርስቶስ መከራ ምናምን እንትኑ አለኝ፣ ሀሳቡ አይዲያው አለኝ ምን ያህል ተሰቃይቷል ምናምን የሚለው ነገር። እና ወደዛ ለመሰቀል እየሄደ የቀሬናው ሰው እሱ ተሸክሞለት እየሄደ እያለ ስቃዩ መጣብኝ። ተገርፏል፣ ተቀጥቅጧል ምናምን በጣም ብዙ ሰፈር እያደረገ ነው። እና በግራና በቀኝ ሆኖ የኢየሩሳሌም ሴቶች ያለቅሱ ነበር፣ ዋይ ዋይ ይሉ ነበር። እና የኢየሩሳሌም ሴቶች ለምን ስለ እኔ ታለቅሳላችኋል? ለእናንተና ለልጆቻችሁ የሚለው ነገር ስታዩት ኖርማል ቃል ነው። በዛ ጊዜ ግን ለእኔ የሆነ ነገር ነው ልቤን ቡም ያደረገው። በቃ የሆነ ነገር እሳት ልቤ ላይ ተወረወረ እስኪመስል ድረስ ማለት ነው። እንዲህ አልኩኝ። ያውላ ሰፈር እያደረገ መስቀሉን እንኳን መሸከም አልቻለም። ግን ስለ እናንተና ስለ ልጆቻችሁ ሊመጣባቸው ላለው ነገር ያስባል። እንደዛ ግድ የሚል ከሆነ አልኩኝ እዛው ማለት ነው እዛው ጸሎቱ ላይ ግድ የሚል ከሆነ እስቲ ራስን በዚህ ራስ የሆነ ነገር አሳይኝ። በቃ እውነት አለክ የሚባል ከሆነ አንተም እንደ ሰው እንደዚህ ምትጠል ከሆነ ጣለኝ በቃ ምናምን ነገር የሆነ ተስፋ የመቁረጥ ነገር ንግግር ተናግሬ እዛው በተንበረከኩኝ እንትን አልኩኝ ማለት ነው። እና የዛለት ማታ አልተኛውም። ሁሉም ይተኛል፣ መብራት ይጠፋል ምናምን። እኔ ጨለማ ስር ቁጭ ብዬ የሆነውን ነገር ዝም ብዬ አሰላስላለሁ እዛ ያነበብኩት ላይ ማለት ነው፣ ሉቃስ ላይ ያነበብኩትን። ከዛ ምን እንደሆነ አላውቅም። ልክ የሆነ ውስጣቸው የሆነ ቀዝቃዛ ነገር እንደገባ የሆነ ነገር እንትን ሲል ይሰማኛል። ልቤ ላይ ደረት አካባቢ ላይ
የሆነ ነገር እና ማብራራትም አልችልም። ቀዝቃዛ ነገር ነው፣ ግን ደሴም ታይም ደግሞ የሚሰማኝ ደስታ አልነበረም። ሰላም በጣም እና ያ ከመሆኑ በፊት እግዚኦ መሐረነ ክርስቶስ የሚባለው ላይ ያ ማንም ያልጠየቀኝን ኑዛዜ እናዘዝ ነበረ። ይህንን አድርጌያለሁ፣ ይህን በድያለሁ፣ ይህን አጥፍቻለሁ ምናምን በቃ ደጉን የተናዘዝኩት የዛለት ጸሎት ላይ የዛለት ማታ ላይ ማለት ነው። በኋላ ላይ ያ ሰላም ልነግራቸው አልችልም፣ የተሰማኝ ደስታ እና ገባኝ። በቃ ይሄ የሚባለው እግዚአብሔር ይሄ ክርስቶስ ኢየሱስ ሰምቶኛል፣ አይቶኛል። በቃ በጣም እርግጠኛ ነበርኩና እዛው ልክ ያንን ፊሊንግ ሲሰማኝ ከዚህ ካወጣኝ አልኩኝ ማንም ላይቀበለኝ ይችላል። እንደዛም ነበረ ድምዳሜ ነበረው። ጎዳና ላይ ሆኜ ግን አመልካለሁ በምንም ታምር በቃ ይህንን ነው ፈልገው በቃ ይህንን ሰላም ይህንን ነገር አትውሰድብኝ የሚል በቃ ቃል ኪዳን ነገር ነበር ያደረኩት። ከዛ ላይክ በ15ኛው ቀን ምናምን ነገር በዋስ ምናምን ነገር ተብሎ ተፈታው እና ልክ ከዛ እንደወጣው እዛ ቤት መኖር አልችልም አልኩኝ። በቃ ከአሁን በኋላ በምንም ተአምር እዛ መኖር አልችልም፣ እዛ ሰፈር መኖር አልችልም ብዬ እንትን ስላልኩኝ ዝም ብዬ ሄጄ ልብሴን ምናምን ሰበሰብኩኝ። ለምንድነው እንደምሰበሰቡ በቃ አልሆነ የት እንደሚሄድ አላውቅም፣ ግን ሄዳለሁ አልኳቸው ማለት ነው። እና ልሰናበታት እናቴን እዛ መርካቶ ገበያ እንትን ሱቅ ነገር ነበራት፣ እዛ ልሰናበታት እሷን ሲሄድ መሀል መርካቶ ላይ ነው የጮኸችው። በቃ በጣም ነገርኳት። እኔ አሁን አንቺም እንድትቸገሪ አልፈልግም፣ በቃ ብቻ ይህንን ነገር እንዳገኘው ምናምን ነገር ነገርኳት ማለት ነው። በቃ ጌታን እንዳገኘው ውስጥ የሚሰማኝን ምናምን ጮኸች መሀል መርካቶ ላይ ህዝብ እያየው ማለት ነው። ከዛ እኔ አንተን እንዳላሳድግ ምናምን ብላ እሷ ሌላ ታሪክ ውስጥ ገባች። እኔ ደግሞ በቃ ያገኘሁት ነገር ምንም ይህንን እውነት ይህ ኮንቪክሽን ይሄ እውነተኛ የሆነ የእግዚአብሔር የሆነ ነገር ስላገኘ ምንም ነገር አይመስለኝም። በቃ ላይ ሌላ እንትን ውስጥ ሆኛለሁ። በቃ አይደል ውስጣችሁ እርፍ የሚልበት ነገር ነው የሆነውና በኋላ ላይ እንደዛ አለችና ነው ከኔ ጋር ነው የምትኖረው ምናምን አለችኝ እና አብረን ሄድን። በጣም ፀጉሬ ጨበሬ ምናምን ነገር ነበርኩኝ ብዙ በቃ ላይክ እና ነው ሌሎች በስጋ የሚወለዱ ከሌላ የሚወለዱ ሁለት እህቶች እና አንድ ወንድም ነበረኝ እና እነሱም በቃ አንገናኝም። አስተዳደጋችንም ምንም ሲያዩኝ በቃ ስጋት የነበረው በቃ እነዚህ ላስፈራራቸው ነው ምናምን እንደዛ አስቡት። ከእስር ቤት ወጣቸው ምናምን ማለት ነው። ስገባ በቃ ምንም ብዙም አንገናኝም ነበረ። አቅፈውኝ ያለቀሱ በጣም ልጆች ናቸው ያኔ እነሱ አቅፈውኝ። ከዛ እንደዛ አይነት ፍቅር ተሰምቶኝ አያውቅም። እንደዛ አይነት በቃ ስተኛም እኔ ከማንም አጠገብ ተኝቼ አላውቅም ከተፈጠርኩ ከዛ እስከዛ ጊዜ ድረስ በቃ እነሱ መተው ሲያቅፉኝ ሌላ ነገር ነው የተሰማኝ። ለካ እንዲህም አለ ማለት ነው። በቃ ሰው የሚዋደድበት ሰው እንትን የሚልበት እንደዚህ የሚሆንበት አለ ማለት ነው ምናምን የሚል ሌላ የሆነ በቃ የተሰማኝ ነገር ጀስ እግዚአብሔር በቃ ትክክለኛ አቅጣጫ ላይ እየወሰደኝ እንዳለ ነው የተሰማኝ። ከዛ ያው ኮልፌ የመጣሁት እነ ፓስተርም ያሉበት አካባቢ የመጣሁት ያኔ ነው እና እዛ ሰፈር ደግሞ ሌላ መንፈሳዊ በቃ ሰፈር በሉት ኮልፌ በዛ ጊዜ ገነት ቤተክርስቲያን አለች፣ ቃሊት ቤተክርስቲያን አለ፣ ሙሉ ወንጌል አለ፣ መካነ ኢየሱስ አካባቢው በቃ ጸሎት ከሳምንት እስከ ሳምንት ከፈለጋችሁ ጸሎት ፕሮግራም ምናምን ጾም ጸሎት አዳር ፕሮግራም የወጣት ህብረት የልጆች አገልግሎት ቤተሰብ ህብረት የሌላ አይነት ፕሮግራም የለም። በዛ ስር በቃ ልክ እንደ ተራበሰ እንደ ተክለፈለፈ ሰው ነው በቃ መካፈል የነበረው። ይሄዳለሁ እዛም ፕሮግራም እጸልያለሁ፣ አይበቃኝም ራሱ ሌሊት እጸልያለሁ። በቃ ምንም ይሄ የማትጠግቡት ነገር አለ አይደለ? ከዛ እግዚአብሔር ላይክ እንደዚህ አድኖኝ የሚለው ነገር በጣም ይከነክነኝ ነበርና ለሌሎች ሄጄ መናገር አለብኝ። ቀን ቀን ትምህርት ቤት እሄዳለሁ። ከዛ ሌሊት ደግሞ ተነስቼ ከአንድ ጓደኛዬ ጋር ዘሮን ነው ፓስተር ወቀው አታውቀው አላውቅም፣ ያሬድ ወደ ጌታ ሄዷል። በጣም የምወደው እንደ ስጋ ወንድሜ የማየው ነው እና ከሱ ጋር በቃ ዳቦ ገዝተን በብር የሚገዛው በፌስታል ሙልት አድርገን ሄደን ለጎዳና ተዳዳሪዎች፣ ለሴተኛ አዳሪዎች ለሌሊት ወንጌል አይበቃንም። በቃ ምንም የሚያክለፈልፋችሁ ፍቅር ታውቃላችሁ። በቃ ነን ስታፕ
መናገርም በቃ ትምህርት ቤት ሄጄ አይበቃኝም። ይህ ነው ጸልያችሁ አይበቃ አይወጣላችሁም። የሆነ ነገር ሲገባ እንደዛ ያደርጋልና ያ ጌታ በቃ እስካሁን ድረስ አሁን እስከ መናገር ድረስ ያ በውስጤ ያለው ነገር በቃ በጣም ልነግራችሁ አልችልም። እንግዲህ ሁላችሁም በጌታ ናችሁ ታውቁታላችሁ፣ ባልነግራችሁም ታውቁታላችሁ። የተነካ ያውቃል። ይህ ጌታ ሪሊ ኮንቪክት አድርጎት ልቡን ነክቶት ያ ባይሆን እውነቴን ነው የምላችሁ የትም ዓለም ላይ መኖር በጣም ከባድ ነው። እኔ ያ ሞመንት እስር ቤት ያስገባኝ ብዬ የማስበው እግዚአብሔር ታስታውሳችሁ ዶሮ ሲያመልጥ የባህል ቀን የሆነ ጥግ ኮርነር ጋር ይዛችሁ ነው በቃ አስገብታችሁ ያ ሰው ምናምን ተብሎ ተከቦ ምናምን ጥግ ጋር አስገብቶ ነው የሚያዘው እንጂ አይያዝም። ጌታ እንደዛ ያዘኝ ነው የሚመስለኝ እስር ቤት አልሰማ ብዬ በቃ በዛም በብዙ መንገድ ይናገረኝ ነበር። የሚገርማችሁ ነገር ሰዎች ይመጣሉ ምን ይላሉ በቃ ማይልካቸው ሰዎች የለም። እኛ ሰፈር ብዙ ጴንጤ የለም፣ ግን ኬት እንደሚመጡ አይሆንም ለእኔ ሲሆን ማለት ነው ለመናገር ግን በቃ እግዚአብሔር እዛ ቦታ ላይ ነው ያገኘ። ከዛ ጊዜ ጀምሮ ህይወቴ ድራማቲክሊ ነው በጣም የተቀየረው በሚገርም ሁኔታ። በጣም እኔ ራሴ ነኝ አይደለሁም የሚለው በጣም መፈራ የነበረው በየቀኑ በስድብ ነው እኛ ሰላም እንባባለው። ስድብ እንኳን እንዴት ብዬ ነው እኔን እንደዚህ እኛ በቃ በስድብ እንደዛ ያደግን እንዴት ነው ከነዚህ ልጆች በጌታ ቤት ያደጉ ልጆች ጋር እንዴት ብዬ ነው የምነጋገረው ምናምን ስል ጌታ አውጣ በቃ ካፌ ፈንቅላ አውጣው ነው ያልኩት። አንድ ጸሎት ነው የጸለይኩት። ብሊቨር ሆናት በቃ ወጣ ቀረ እንዴት እንደሄደም አላውቅምና ጌታ የሚለውጥ አምላክ እንደሆነ ጌታ ሌላ ሰው እንደሚያደርግ በቃ እንደዚህ አይነት ትራንስፎርሜሽን በእኔ ላይ የሆነው እኔ ራሴን ያስደንቀኝ ነበር። እግዚአብሔርን ላይ ከአመስግኙ እስከማይበቃ ድረስ እና እዛ ሰፈር ጌታ አሳደግን በመንፈሳዊ ነገር። ብዙም ሳልቆይ ያው ከሀገር ወጣው። ምናልባት አሮን 3 ዓመት ምናምን ነው እዛ ሰፈር በደንብ እንትን ያልኩት በቃ የጌታን ነገር ማለት ነው። እና ደግሞ ጌታ ደግሞ ለብቻ የሚባል ምድረ በዳ ማስለመደኝ። ከዛ የብቻው ደግሞ ሲያልቅ ደግሞ ያው ትዳር ውስጥ እግዚአብሔር አስገባኝ። ትዳሩ ሌላ ጊዜ መሰክርላችኋለሁ በጣም እሱም ደግሞ ሌላ አናዘር መንፈሳዊ እንትን ነው። ሁሉም የሚሆነው ነገር ይሆናል፣ ግን ከእግዚአብሔር እንደሆነ የምታውቁበት እና እግዚአብሔር ራሱ እጁን ስታዩት ያለው ነገር የተለየ ነው። እኔ ለምን ስሙን ያትሆንም እግዚአብሔር የሰጠኝ ከሆነ በጣም ነው የምደነቀው በእውነት ነው የምላችሁ። እና ምልክትም ሰጥቶ ስለሚያደርግ ማለት ነው ከእግዚአብሔር የምንቀበለው ነገር ነው። እሱ ነው ረጅምም የሚሄደው እሱ እጅ የነካው ነገር ብቻ ነው የሚባረከው። እና እጁን በእኛ ላይ ስላደረገ እግዚአብሔር የተመሰገነው። ባጭሩ እንግዲህ ያው ብዙ እንዳላንዛዛው ይህን ልንገራችሁ። ጌታ ያገኘን ጌታ ዛሬም ያ እለውን ነው ያው መገኘቱ። እዚህ ማገር ስመጣ ያልኩትን አልተወም። ጌታ ቃል ኪዳኑን የጠበቀ ነው። ቢይዝ እኔ እተዋለሁ ነው ያልኩት፣ አንተ ግን በእጅ ያዘኝ ያልኩት። እንዳልኩትም እዚህ ምድር ላይ ለብቻ የኖርኩባቸው ብዙ ዓመታቶች ናቸው። ጌታ ግን ሲይዘኝ እጁን አይቻለሁ። በእውነት እጁ በቃ ሲይዘኝ አይቻለሁ። ምንጠፋ ነን በጣም እንትን ደካሞች ነን ምናምን፣ ግን አይጥልም። በቃ ጌታ ይይዛል፣ ጌታ ይመራል፣ ጌታ ያድናል፣ ይታደጋል፣ ይመራል። በቃ ማዳን ብቻ አይደለም አይተውም፣ ደግሞ በምድረ በዳ ደግሞ ይዞ ይመራል። ከግብፅ አውጥቶ ምድረ በዳ ላይ የሚተው አምላክ አይደለም፣ ያሻግራል ለታመኑበት። በቃ እግዚአብሔር አንተ የለ በቃ እኔ ነኝ ሰው ነኝ ደካማ ነኝ ብለን በምንለው ነገር ጌታ ይይዛል እና ያንን አድርጓል ጌታ። ምናልባትም ሃይማኖት ብቻ የመሰለን ሰዎች ካለን ክርስትና ሃይማኖት አይደለም። ክርስትና ሰማያዊ በቃ ሰማያዊ የሆነውን ነገር ኤክስፒሪየንስ የምናደርግበት ነው። በቃ የእግዚአብሔር እኔ ህይወት እንዲሆንላችሁ የመጀመሪያ ልጅ ስሙ ዞዊ ነው ስሙ። የእግዚአብሔር አይነት ህይወት ማለት ነው፣ እንደ ያዕቆብ ማለት ነው። እሱም እንደዛ ነው ያለውና ዞዊ ያልኩበት ትልቁ ምክንያት የመጀመሪያ ሴት ልጆቼ መንታዎች ናቸው ሁለቱ፣ ዞዊ እና ዛኒ። ዛኒ ማለት የእግዚአብሔር ስጦታ ነው። ዞዊ ማለት የእግዚአብሔር ህይወት ነው። የእግዚአብሔር አይነት ህይወትን ያየሁት የምድር አይደለም፣ የእግዚአብሔር አይነት ህይወት
በህይወቴ ያገኘሁበት ጊዜ አለ፣ ያጣሁበት ጊዜ አለ፣ የደከምኩበት ጊዜ አለ፣ የበረታሁበት ጊዜ አለ። የእግዚአብሔር ህይወትን ግን አይቻለሁ። በቃ እሱም ልጁ ኢየሱስ ክርስቶስ ነው። የእግዚአብሔር አይነት ህይወት፣ የምድራዊ ህይወት አለ። የምድራዊ ህይወት አፌክት። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሲናገር በፊልጵስዩስ ላይ ማጣትን አውቃለሁ፣ ማግኘትንም አውቃለሁ፣ መዋረድንም አውቃለሁ፣ መክበርንም አውቃለሁ። በዚህ ሁሉ ግን ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አስባችሁታል? ተመሬያለሁ ማለት ማጣትን አውቃለሁ፣ ማግኘትንም አውቃለሁ። ምን ማለት ነው? ይህ የምድራዊ አፕ ኤንድ ዳውን ከፍ ዝቅ የሚለው ነገር አፌክት አያደርገኝም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አስባችሁታል? በየትኛውም ሲቹዌሽን ውስጥ መኖር የሚያስችል ጌታ ያለው ሰው ብቻ ነው። በማጣት ውስጥ አልፋለህ? አዎ። በዚህ በጨለማው በሞት ጥላ መካከል አለፍክ? አዎ፣ ያሳልፋል። እንዲህ በዚህም ሁኔታ አለፍክ? አዎ፣ ያሳልፋል። ፕሬስ ጋድ። እንዴት ነው እሳት ውስጥ ገብተህ ሳትቃጠል የወጣው? ጌታ አለ። ለእኛ ማተር አያደርግም። በውሃም አለፍክ? አዎ። በዛም አለፍክ? አዎ። ጌታ ያሻግራል። ጌታ አንተ ብቻ ከኔ ጋር አሁን አትተወኝ ነው የምለው እንጂ የትም ቦታ ላይ ገብታችሁ ትወጣላችሁ። የትም ቦታ ላይ ከጌታ ጋር ተገብቶ ይወጣል። ችግሩ ሁል ጊዜ ማድረግ ያለብን ጌታ ብቻ አንተ አትተወኝ ነው፣ እጄን ያዘኝ ነው። ሐዋርያትን ይዞ በማሳልፏቸዋል። ጌታ ከእሱ ጋር ስለነበረ ኃይለኛ አውራቂስ የተባለ ምናምን ነፋስ መጥቶ ምናምን ምንም ቢል ፓስተር አለው ወይስ ጠፋው? አለ አለ፣ ቀጥል። ፎር ሰም ሪዝን ኔትወርክ እንትን አለ እና ያሻግራል፣ ያሳልፋል። እኔ ምስክር ነኝ። እግዚአብሔር ምንም የምንዋሽለት ጌታ የለም። ያደረገውን ነው የምንናገረው። ለማን ክብሩ ለእሱ እንዲሆን እሱ እንደሆነ እንድናውቅ ማናችንም በቃ እንዲህ ምስክር ነን፣ ያው ምስክር ነን። ኢሳያስ እንዳለ ከእግዚአብሔር ዘንድ ምልክት ነን። እግዚአብሔር እንዳለ እርሱ እንደሚሰራ፣ እንደሚረዳ፣ እንደሚያግዝ፣ እንደሚታደግ፣ እንደሚያድን፣ ከሲኦል እንደሚያወጣ፣ ከሱስ እንደሚያወጣ፣ ከጭንቅ እንደሚያወጣ፣ ከሞት እንደሚያወጣ፣ ከየትኛውም አይነት ሁኔታ እንደሚያወጣ እኛ ምስክሮች ነን። ባያወጣም ደግሞ ከእግዚአብሔር ጋር ካለን እግዚአብሔር ይመስገን። ለምን? ትርፋችን የዘላለም ሕይወት የሆነው ጌታችን ኢየሱስ ክርስቶስ ነው። በቃ ከእርሱ እሱ ይኑር እንጂ ዌር ሴፍ እና ይህንን እንደው ልተውላችሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ። በጣም ነው የምወዳችሁ። እንደዚህ ደግሞ ቤተሰብ እንደዚህ ራሱ ይህንን ቤተሰብ ያገኘ ነው ሰማይ ስለፈቀደ ነው። ሰማይ ውስጥ ስለገባን ነው። የሰማይ ዜጎች ስለሆነ ነው። ሲቲዝን ስለሆነ ነው። እና ክብር ሁሉ ለእርሱ ይሁን። ምንም በድህነታችን ላይ የጨመርነው ነገር የለም። በህይወታችን መሻሻል ላይ የጨመርነው ነገር የለም። ምንም፣ ሁሉ በእርሱ ክብሩም ደግሞ ለእርሱ ነው። በቃ ክብሩን አየን ቢባል ያ አይቻለሁ ማለት እችላለሁ። ምሕረቱን ያው አይቻለሁ፣ ምሕረቱን አይቻለሁ። ምስክር ነኝ። ማንም ሰው ቢጠይቀኝ ስለ እግዚአብሔር ምሕረት መናገር የምችል ሰው ነኝ። ወድቄ አጥፍቼ እንትን ደክሜ ምናምን ያነሳኝ ሰው ነኝ። መናገር እችላለሁ። ምስክር ነኝ። የያው እግዚአብሔር ምስክሮች ነን እኛ። እስቲ ስለ እግዚአብሔር የሚታማ ማንም እግዚአብሔርን ሊያማው የሚችል የለም። በእውነት ማንም ሊያማው አይችልም። ቅዱስ እግዚአብሔር፣ ጻድቅ የሆነው እግዚአብሔር ማንም ሊያማው አይችልም። ምስክሮች አለን። ምልክት አድርጎብን ሰርቶብን አሳይቶ ምንም በቃ እኛ መመስከር እኛንን የምንመሰክረው እና ይህ ድንቅ አምላካችን ጌታችን ኢየሱስ ክርስቶስ ስሙ ከዘላለም እስከ ዘላለም የተባረከ ይሁን። አሁንም የፈቃዱ ምክር፣ የልቡ ሀሳብ፣ የዘላለም እቅዱ ያለማቋረጥ በእያንዳንዳችን ላይ ይፈጸም። ለሱና ለሱ ክብር ብቻ መኖር እንዲሆንልን በየትኛውም ሁኔታ ውስጥ እርሱን አክብረን የምናልፍበት ጸጋና ኃይል ያብዛልን። ሐዋርያው ቅዱስ ጳውሎስ እንዳለ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ብዙ ጊዜ የሚሰበከው ላይ ነኝ ኃይለኛ ሆናለሁ አይደለም፣ እችላለሁ። ለምን?
ማጣት፣ ማግኘት፣ ከፍ ማለት፣ ዝቅ ማለት ምንም ዳዝን ኢቭን ማተር። በእኛ ላይ ኃይል የለውም። እሱ ሲኦል ኃይል የለውም። ሞት ኃይል የለውም። ይቺ ዓለም ኃይል የላትም። የተሸነፈች ነች። ከአሸናፊ ወገን ስለሆንን ማለት ነው። እና ጌታ ይባረክ። ብዙ አወራው። ጌታን አመስግኑልኝ፣ በጸሎታችሁ አስቡኝ። በይበልጥ ደግሞ ጌታችንን አገልግለ ነው ለሱ እንደሚገባ መሄድ፣ ማገልገል፣ መሮጥ እንዳለብን አገልግለ ነው እንድናልፍ ለብዙዎች መድረስ እንድንችል ዓለም ሞር እኛ በሰላም ስላለን ተነስተን ስለምንጸልይ ስለምንስቅ ሌሎች እንረሳለን፣ እንዘነጋለን። ብዙዎች በጭንቀት ውስጥ፣ ብዙዎች በሀዘን ውስጥ፣ ብዙዎች ራሳቸውን ለማጥፋት ራሳቸውን ልክ እኔ ያን የነበርኩበት ሲቹዌሽን ዛሬ ብዙዎች በዛ ሲቹዌሽን ውስጥ እንዳሉ አውቃለሁ። ለእነሱ ልንጸልይ፣ ለእነሱ ልንጋደል፣ እነሱንም ደግሞ ሄደን ልናሳያቸው የሚገባ ሰላማችን፣ ይህንን እረፍታችን የሆነውን ኢየሱስ ክርስቶስን ልናሳያቸው ይገባል። አንዳንዱ በእግዚአብሔር ቤትም ሆኖ እንዲሁም ይኖራል። እውነተኛ የሆነውን ኢየሱስ ክርስቶስን እናገናኛቸው፣ እንስበካቸው፣ እናስተምራቸው፣ እሱን እናሳያቸው። በጌታ ቤት ሆኖ የሚያዘን፣ በቤት ሆኖ የሚያለቅስ አለ። ሁለት አይነት ልጆች አይደሉ ሉቃስ 15 ላይ ያሉት? በቤት ሆኖ አንሃፒ ደስተኛ ያልሆነ ልጅ አለ፣ ደግሞ ይጠፋል። ለሁለቱም አባት ልኮናል። እንደዛ የእሱን ፍቅር እንድናሳይ፣ የእሱን አቅርቦት እንድናሳይ ጌታ ይርዳን። ተባረኩልኝ። በቃ አትሉኝም? ፓስተር ሚት ነው ማድረግ ያለብን ከዚህ በኋላ። ተባረኩልኝ። ወዳችኋለሁ። ዘመናችሁ ይባረክ። ቀጥል። የእግዚአብሔር ሰው ልል ነበረ። በእውነት ሰዓቱ ላንተ የሄደብህ ስለሆነ ብቻ ነው እና በጣም አስደናቂ ምስክርነት ነው። ይሄንን አሁን የነገርከኝን ፓርት ኢየሱስን ከመቀበል በፊት የነበረን ህይወት ስላልመሰከርክልኝም ይሁን ወይ ስለረሳሁኝም ይሁን ምንም ማውቀው ነገር የለም። የማውቀው በጣም የሆነ የክርስቶስ አፍላ ፍቅር ይዞ ቀንና ማታ ስትሆን የነበረውን በላይ ላይ የነበረውን ክብር ነበርና ነፍስ እንኳን እስከማይቀርልህ ድረስ ከእድሜ በላይ በሆነ ጸጋ ትጋት ነበርክና ያንን በደንብ አስታውሳለሁ። ስለአንተ መጥፎ ትውስታ የለኝም። እኔ ሁሌ በቃ ምን ሊሆን ነው በዚህ ልጅ ህይወት ውስጥ እል ነበርና ለካ ከዛ ስላወጣ ነው እንደዚህ ስትሆን የነበረውና ይሳቅም ባለፈው ጊዜ እንዴት እንዳስደነገጠኝ ላይቭን ለቅቄ ልወጣ ነበረ። ዘሪውንንም በጣም ነው የፈራሁት። እንደዚህ አይነት ላይፍ ነው እንዴ? በጌታዬ በኢየሱስ ስም ብዬ ማለት ነውና እንኳን ጌታ ኢየሱስ ረዳ። ቃላት የለኝም። ሁላችንም ረስረስ ነው ያልነውና እንኳን ጌታ ድንቅ ነገር አደረገልህ። እናት በጣም የተወደደች የጸሎት ሴት ናት። ቤታቸው በልተናል፣ ጠጥተናል። ጋሽ ክብሩ የሚባሉ አባት ነበሩት። በጣም የተወደዱ ልክ እንደ ስጋ አባት የማያቸው እና ቤታቸው የሀብታም ቤት ነው። በቃ እዚህ ወደ 05 ጠሩ 0 ምን ነው አጠና ተራ 05 የሚባል ሰፈር ነው። ትልቅ ቤት ነው ያላቸው። እዛ እንሄድ ነበር። ምሳ ሰዓት ላይ እኔ ልብስ ሰፊ ነበርኩኝ። ደሞዜን የሚሰፍርልኝ የነበረው ይሄ ዘሪውን ነው ወገኖቼ። ዛሬ እኔ ጌታ ደግሞ እንደዚህ አድርጎኝ ነው እንጂ ልብስ ሰፊ ነበርኩኝ። ያው ታውቃላችሁ፣ ከዚህ ፊት ነግሬያችኋለሁ። እሱ ልብስ ሰፊ ቤት ውስጥ እሱ እዛ ቤት ውስጥ ቤቱ የሚከፍት የሚዘጋ የሚቆጣጠር እሱ ነበረ። ግን አለቃዬ አልነበረም በወቅቱ። በእውነት ያው የሀብታም ልጅ ስለሆነ ቤት ውስጥ ማኔጅ ያደርግ ነበረ ቤቱን። እንደውም እኔ በስመ መንፈሳዊ እኔ ነበርኩ ኮንትሮል ማድረግ የነበረው። መዝሙር እስከ ፑንት ነው የሚከፍተው። በተለይ የወንድማችን ማን ነው የሊሊ ወንድም ለዓለም ነው አይደል? ወንድም ለዓለም ጥላሁን የእሱ መዝሙር ተከፍቶ አይዘጋም። በቃ ነፍስ እስከማይቀርልን ነበር የምናመልክ የነበረውና ጌታ እንኳን መልካም ነገር አደረገልህ። በጣም ነው ደስ ያለኝ። ምንም ያለምንም ግነት ክብር ለኢየሱስ ይሁን። እንግዲህ ፓርት 2 አንድ ቀን ትመሰክራለህ። ጊዜ አይመችም፣ ልጆች አሉ፣ ህፃናቶች፣ ኑሮም አይመችም። ብዙ ነገር አውቃለሁ እኔና በዚህ ሁሉ ደግሞ ጌታን በመውደድህ ከጌታ ጋር ጥብቅ ብለህ
እያገለገልክ እያመለክ ስትኖር ሳይ ደስ ብሎኛልና ምልክት ይሆናቸው። አሁን ይስቃል። አሁን አንድ ነገር ስናገር አንድ ጊዜ የመጽሐፍ ቅዱስ ጥያቄና መልስ ውይይት እዚህ ቲክቶክ ላይ አቀርብ ነበርና አንድ የታወቀ ልጅ አለ አሜሪካን ሀገር 25 ጥያቄ አቅርቤ ተወዳድሬ ማለት እንዲወዳደሩ ሁለት ወንድማማቾች ነበሩና በጣም ቀላል ጥያቄ ጠይቄው ምንም ሊመልስልኝ አልቻለም። እና በኋላ ያው ሙድ እያዝኩ እየተጫወትኩ ነበር ያንን ጥያቄና መልስ ማወዳደር የነበረው። ምንድነው እናንተ አሜሪካኖች አታርፉም እንዴ ምናምን ብዬ ያልኩትና ከዛ ምን ብሎ ተናገረኝ? ፓስተር መርከቡ እውነት እልዎታለሁ እርሶ አሜሪካን ሀገር ቢመጡ እንኳን ሌላ ጥቅስ ሊያጠኑ ይቅርና የሚያውቁት ጥቅስ ራሱ ብን ብሎ ይጠፋቦታል ብሎ ተናገረኝ። ስቲል ነው አልረሳም። እውነት ነው። ከባድ ከተማ ነው፣ ከባድ ሀገር ነው። ግን በዛ ውስጥ ስቲል በጣም የተቀጣጠለ ነገር ነው ያለህና ጌታን ስላንተ አመሰግናለሁ። የምትለቃቸውን ቪዲዮዎችን፣ ትላልቅ ትምህርት የሚሰጥባቸው ቤቶች ላይ ያለህን ኮሚትመንት፣ ትጋትህን በደንብ ነው ማየውና እንግዲህ እኔ የጌታ ባሪያ አንተን ወደ አሜሪካን ሀገር ሲልክ እኔን ደግሞ በአገሬ ሰንበሌጥ መካከል አንተ ስታፈርሳት የነበረችውን ያችን ሰፈር በወንጌል እንድንደርስ እግዚአብሔር እዛ ነው ያስቀመጠን። ቸርቿም እዛው ነው ያለችው እና ጌታ ደግሞ ይረዳናል። ትልቅ ስራ እንሰራለን። የምንኖርለት ዋነኛና ዋነኛ ዓላማ ወንጌል ነው። ይሄን በደንብ እንድታስተውሉ ፈልጋለሁ። ወንጌል ነው እና ወንጌል ሲባል ብዙ ጊዜ እንግዲህ ፕላትፎርም ላይ ስላለን ሁሌ ስለ ብር የምናወራ ነው መስለን። ስለ ብር አይደለም እኔ የማወራው፣ ስለ ኮሚትመንት ነው። ጊዜያችንን፣ ችሎታችንን፣ ጸጋችንን፣ ገንዘባችንን፣ ትዳራችንን፣ ከአብራካችን የተወለዱ ልጆቻችንን ለኢየሱስ ክርስቶስ ሰጥተን ባልተቆጠበ ልብ የትም እንኑር የትም ምንም አይነት ስሜት ሳይሰማን እግዚአብሔርን ማገልገል እንዲችል ነው። የግድ ከኔ ጋር ከመርከቡ አየለ ጋር የተያዘ ብቻ አይደለም። ባላችሁበት በታማኝነት በንጽህና በትጋት ይህንን ወንጌል ለሰዎች አሁን ዜድ እንዳስተላለፈው ሁላችንም እናገልግል እላለሁ። በጣም ድንቅ ጊዜ ነው የነበረን። እግዚአብሔር ዘመንን ይባርክ። እንግዲህ ለሁለት አስር ጉዳይ ነው ዛሬ ቸርቻችን አምልኮ ፕሮግራም የጌታ እራት አለ። እንግዶች ከሌላ ቦታም ይመጣሉ እና ወደዛ ሄዳለሁ። እህቴ ብሪቱዬ እንግዲህ ባርካ እግዚአብሔር በህይወቱ ስላደረገው መልካም ነገር እግዚአብሔርን አመስግና ፕሮግራም ታጠናቅቃለች። አሳይመንት ሰጥቻለሁ። ዜድዬ ከፊሽ ጋራ በስልክ ተለዋወጡ። እኔ ዋትስአፕ ላይ አስፈላጊ ከሆነ ሼር አድርጋችኋለሁ። ጊዜ አመቻችታችሁ አውሩ። በደንብ እንድትቀራረቡ ካለን ፍላጎት አንጻር ነው እና እግዚአብሔር ደግሞ መልካም ነገር ያደርጋል። እታችን ብሪቱ ትጸልይና ፕሮግራማችን በዚሁ እናጠቃልላለን ማለት ነው። እሺ ፓስተር ተባረክ፣ ተባረክልን ወንድማችን። ጌታ ኢየሱስ ባርክህ። እንኳን እግዚአብሔር ረዳ። እግዚአብሔር መልካም ነው። ሃሌሉያ። ከኛ የሆነ አንድ ነገር የለም። ኢየሱስ ጌታ ነው። ከኔ የሆነው ከኔ የሆነው ከኔ የሆነ ምን አለ ጌታ፣ ከኔ የሆነ ምን አለ፣ ሁሉ ባንተ ነው፣ ሁሉ ባንተ ነው፣ ሁሉ ባንተ ነው ጌታ ኢየሱስ፣ ሁሉ ባንተ ነው የሆነው፣ ከኔ የሆነው ከኔ የሆነው ከኔ የሆነ ምን አለ ጌታ፣ ከኔ የሆነ ምን አለ፣ ሁሉ ባንተ ነው፣
ሁሉ ባንተ ነው፣ ሁሉ ባንተ ነው ጌታ ኢየሱስ፣ ሁሉ ባንተ ነው የሆነው። ሃሌሉያ። እናመሰግናለን እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረት ብዛት እናመሰግንሃለን። ከእኛ የሆነች አንድ ነገር ምንም የለም። እግዚአብሔር ሆይ ምሕረቲ ስለበዛልን ነው እስከ ዛሬ ቀን ድረስ ያቆምከን የረዳን አንተነ። ቸርነቲ ከእኛ ስላልተለየ ነው ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ ወንድሞቼን ስለረዳ በድንቅና በታምራት ጌታ እግዚአብሔር ሆይ ከጨለማ ወደሚደነቅ ብርሃን ስለጠራቸው በዚህ መጥቶ የመሰከሩ ያሉትን ወንድሜ ሳቅን እግዚአብሔር ሆይ ወንድሜ ያኮልን ወንድሜ ዘሪውንን ከጨለማ ወደሚደነቅ አጠራሪ በድንቅ አጠራሪ ስለጠራቸው እግዚአብሔር ብዙዎችንም እየጠራ ስላለ እግዚአብሔር ሆይ አንተ ድንቅ ነህ። የሕይወታችን ረፍት አንተ ነህ ጌታ ኢየሱስ። ሰላሜን እተዋቸዋለሁ ያልክ ጌታ ኢየሱስ አንተ ድንቅ ነህ። ለልጆች ሰላሜን ስለተውክላቸው ስለረዳቸው ድንቅና ታምራትን በሕይወታቸው ስለሰራ የሰራዊት ጌታ እግዚአብሔር እኛንም ስለረዳን ያቆምከን ጌታ ኢየሱስ በጌታ በኢየሱስ ክርስቶስ ስም በሁሉ ነገር ላይ እናመሰግንሃለን። ያደረግነው ከኛ የሆነ አንድ ነገርም የለም። አንተ ስለፈቀድክ ነው ጌታ ሆይ፣ ስለወደድክ ነው። እግዚአብሔር አባት ሆይ ከጨለማ ወደሚደነቅ ብርሃኔ ስለጠራን ነው ጌታ ሆይ። አንደበታችን ተከፍቶ አንተን እንዲጠራ የረዳን አንተን የመንፈስ ቅዱስ ጌታ ኢየሱስ። ጨለማ በጣም ከባድ ነው፣ ያስጨንቃል፣ መራራ ነው እቺ ምድር እግዚአብሔር ሆይ። አይናችን ተከፍቶ ስናይ እግዚአብሔር ሆይ ዓለም መራራ ናት። እግዚአብሔር ሆይ እንዴት ይጨነቃሉ ጨለማ ውስጥ ያሉት ወገኖቻችን። እግዚአብሔር ሆይ ረፍት የሌሉ ስንቶች አሉ። ጌታ ኢየሱስ አንተ የምትፈታ አምላክ ነህ፣ የምትረዳ እግዚአብሔር ነህ፣ የምታግዝ እግዚአብሔር ነህ፣ የምትመራን እግዚአብሔር ነህ። ያላንተ ቂም የሌለን የምትረዳን ጌታ ኢየሱስ ቀን በቀን ጌታ ሆይ የረዳን ዛሬ ቀን ስላደረስከን ወንድሜን ጌታ ሆይ ዘሪውንን ስለረዳ የሰራዊት ጌታ እግዚአብሔር በድንቅና በአጠራሪ ወደ ቤቲ ወደ ማደሪያ ስለጠራ እንዲሁም ሲያቅን እግዚአብሔር ሆይ የመሰከሩ እንደዚህ አንድ አይነት ምስክር ወንድሜ ያኮልንም እግዚአብሔር ሆይ እናመሰግንሃለን፣ እናክብረሃለን። ቅዱስ እግዚአብሔር ልዑል እግዚአብሔር ኤልሻዳይ እግዚአብሔር ዘላለማዊ እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስለ ወንድሞቼ አመሰግናለሁ። እግዚአብሔር ሆይ በድንቅ አጠራሪ ስለጠራቸው እግዚአብሔር ሆይ በመንገዲ ስለመራቸው በማያስቡት መንገድ ስለጠራቸው ጌታ ኢየሱስ የምትራራ የቀራንዮ አምላካችን እግዚአብሔር ሆይ እናመሰግንሃለን። ስለ ወንድሞቼ አመሰግናለሁ ስለረዳቸው ጌታ ኢየሱስ ስለ ባረካቸው እግዚአብሔር ሆይ በብዙ በረከት ወደ ጓዳቸው ስለገባ እግዚአብሔር ሆይ በብላቴኖች ስለባረካቸው ቅዱስ እግዚአብሔር አንደበታቸውን ከፍቶ ኢየሱስን እንዲመሰክሩ ወደ ምድረ በዳ የመራቸው ጌታ ኢየሱስ አባብላታለሁ እያልክ ያባበልካቸው እግዚአብሔር ሆይ በድንቅና በታምራት ጌታ ሆይ ስለመራቸው አመሰግናለሁ። አንተ ታላቅና ሕያው እግዚአብሔር ነህ። እንዴት እንደምትጠራን አንተ ታውቃለህ። ጨለማው ወደ ብርሃን የምትለውጥ አንተ ነህ ጌታ ኢየሱስ። አንተ የዓለም መድኃኒት የዓለም ብርሃን ነህ ጌታ ኢየሱስ።
እግዚአብሔር ሆይ ስለ ወንድሞቼ ስለ እነዚህ ወንድሞቼ አመሰግናለሁ። ስለ ረዳቸው እግዚአብሔር በመካከላችን ተገኝቶ ደግሞ ጌታ ኢየሱስን ስለመሰከሩ ከእኛ ጋር እንዲጸልዩ ጌታ ሆይ ጸጋ ስላበዛላቸው በየትኛው ምድር ላይ አምላካቸው እግዚአብሔርን ከፍ ከፍ ስላደረጉ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። ስለ ሴት ልጆች አመሰግናለሁ። እግዚአብሔር ሆይ ጸልዮ ስለማይጠግቡ ስለ ይቴሉ ስለ እያንዳንዳቸው ስማቸው ያልተጠራ እህቶችን ስለ ረዳቸው ጌታ ኢየሱስ አንተ ካልረዳ ስጋ ደካማ ነው። እግዚአብሔር ሆይ በብዙ ፈተና ውስጥ ሆነም ወደ አንተ እንዲጮሁ ጌታ ሆይ ስለረዳቸው በኢየሱስ ክርስቶስ ስም አመሰግናለሁ። ፓስተርንም ስለረዳ እግዚአብሔር አባት ሆይ እግሩ ጌታ ኢየሱስ በአንተ ቤት እንዲቆም የረዳ ያገዝከው ጸጋ ያበዛለት አይዞ ያልክ የመራ ስላለ የሰራዊት ጌታ እግዚአብሔር በኢየሱስ ክርስቶስ ስም አመሰግናለሁ። ዓለም እስካላችሁ ፈተና አለባችሁ፣ ነገር ግን እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያልክ የሰራዊት ጌታ እግዚአብሔር የእግዚአብሔር ልጅ ኢየሱስ ልጆችን የምታቅ ሰው ውጭን ያያል፣ አንተ ግን የውስጥን ነገር የምትፈትሽ የልቦናን ነገር የምታይ ጌታ ኢየሱስ የፈጠርክን አንተን ጌታ እግዚአብሔር ሆይ በፈተና ውስጥ ጸንቶ እንዲቆሙ የረዳ አንተን እግዚአብሔር እያንዳንዳችን ስላገዝከን ቅዱሳን ልጆችን ዓለም ላይ ስላሉ ስለ ጻድቃን እጃቸውን አንስቶ ወደ አምላካቸው ስለሚጸልዩ ጉልበታቸውን ለአንተ ስለሚንበረከኩ ወደ አምላካቸው ስለሚጮሁ ስለ ምድር ስለ ሕዝብ እግዚአብሔር ሆይ ስለ ነገሥታቶች ጌታ ኢየሱስ አንተን ስለሚመሰክሩ ስለ ቅዱሳን በኢየሱስ ክርስቶስ ስም አመሰግናለሁ። አባት እግዚአብሔር ሆይ እሬን ረፍት ያጡት ወገኖቻችን ረፍት እንዲያገኙ ጌታ ኢየሱስ ጨለማ ውስጥ ላሉት ወደሚደነቅ ብርሃን እንደ አጠራሪ እንድትጠራቸው እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስምችን ምድር ዛሬ ቀን አሳልፌ ላንተ እሰጣታለሁ። ልታድናቸው የፈቀድክን ፍጥረቴን እንድትጠራ በድንቅ አጠራሪ በመንገድ እንድትጠራቸው እግዚአብሔር በየትኛው ምድር ላይ የተጨነቀች ነፍስ ዛሬ ቀን እግዚአብሔር ሆይ ሰላም በልቧ ላይ እንዲያገኝ እግዚአብሔር መንፈስ ቅዱስ እንድትናገር ራሳቸውን ሊያጠፉ ዛሬ ቀን የወሰኑት አንተ ጣልቃ እንድትገባ ጌታ ሆይ ጠላት ያቀደው ፍጥረቴ ላይ እንዳይፈጸም በደሜ ጉልበት ጭንቀት ውስጥ ያለችን ነፍስ እንድትገናኝ እግዚአብሔር አባት ሆይ በኢየሱስ ስምችን ምድራችንን ዓለምን ሁሉ የፈጠርክን ፍጥረትን ላንተ አሳልፌ እሰጣለሁ። ጌታ እግዚአብሔር ሆይ በድንቅ አጠራሪ ወደ ማደሪያ እንድትጠራቸው ጨለማቸው ወደሚደነቅ ብርሃን እንዲለወጥ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለፍጥረት እንጸልያለን። ድንቅን ነገር ታደርጋለህ። አንተ አምላካችን እናመሰግናለን። ምድሬን ኢትዮጵያን፣ ሕዝቤን፣ ወጣቷን፣ እናቶችን፣ አባቶችን እግዚአብሔር ሆይ ሁሉ እግዚአብሔር አባት ሆይ ምድሬ ላይ ያሉትን ኢትዮጵያውያን፣ ትግራይ ምድር፣ ኤርትራን ጌታው የተጨነቁትን ቻይና ምድር ላይ የተመቱ ያሉትን በአፍጋኒስታን፣ በቻይና፣ በኮሪያ ቅዱሳን ልጆች ሊገደሉ የተፈረደባቸውን እግዚአብሔር አባቴ አንተ ጣልቃ እንድትገባ ቅዱስና ሕያው የሆንክ እግዚአብሔር የእስር ቤትን ልታነቃንቅ እግዚአብሔር ሆይ መርከቢቷን ልታነቃንቅ የምትችል አንተ ብቻ ነህ። አንድ ነፍስ ከልጆች እንዳልፍ ዛሬ ቀን በደሜ ጉልበት ጣልቃ እንድትገባ ታምራት በሕይወታቸው ላይ እንዲገለጥ ጠላት ያቀደው እንዳይፈጸም ከአንተ ያልሆነ ሕይወታቸው ላይ እንዳይፈጸም በደሜ ጉልበት ጣልቃ እንድትገባ ተማጸንን። እናመሰግንሃለን። ቀናችን ጌታው ያሳልፌን ላንተ ሰጠን። እግዚአብሔር ሆይ እርምጃችን ያሳልፌን ላንተ ሰጠን። ዛሬ ቀን አምልኳችን ላንተ ያሳልፌን ሰጠን። አባት ሆይ አንተ ያስተምረን፣ ምራን።
አስተምረን እግዚአብሔር ሆይ ቦታችንን ቆመን አንተ እንድንጠብቅ እርዳን፣ ጸጋ አብዛልን። እናከብረሃለን። ክብር ላንተ ይሁን መንፈስ ቅዱስ። እናመሰግናለን ጌታ ኢየሱስ። ቀሪ ሰዓታችን፣ ሕይወታችን፣ ልጆቻችን፣ ትዳራችን፣ ቤታችን፣ ዛሬ ቀን አገልግሎታችን በታመኑ እጆች ያሳልፌ የሰጠሁት አንተ ብቻ በእኛ ላይ ክብር ይገለጥ። አንተ ምራን፣ አስተምረን። ጌታ ሆይ ክብር ላንተ ይሁን። በወደድከው በልጅ በኢየሱስ ክርስቶስ ስም ጸለይኩ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። መልካም ቀን፣ እረፍት ቀን ይስጣችሁ እግዚአብሔር። ሸሎም። አሜን። እናት ተባረኪ። ጌታ ኢየሱስ ዘመንሽን ይባርክ። በጣም ድንቅ ጊዜ ነው ጌታ እየሰጠን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ጌታን እጅግ አድርጌ አመሰግናለሁ። ወንድማችን ይስሐቅ ጌታ ረድቶ ደግሞ ከ10 ሰዓት ጀምሮ ከኛ ጋር ነበርክ። ቀንም ምሽትም አንተ ጋር የለም። በቃ አይኖች ተከፍተዋል፣ ፈረቃም የለምና ጌታን አመሰግናለሁ። ዜድዬ ዛሬ ጌታ ረድቶ ደግሞ በመካከላችን ስለተገናኘን ደስ ብሎኛል። ስለሰማነው ምስክርነት እህታችን ሄሉ ዘመንሽ የተባረከ ይሁን። በእውነት በጣም ድንቅ በሆነ በረከት ቃል ነበር ስትባርኪን የነበረው። በጣም ደስ ብሎናል። እህቴ ብሪቱ መጨረሻ ደቂቃ ላይ ደግሞ ስለባረክሽን፣ ልብሽ ላይ ያለውን ሸክም ስለተናገርሽ ደስ ብሎኛል። ከታች ስማችሁን ዝም ብዬ ሜንሽን ባድርግ ፊሽ፣ እንደገና ጌች፣ ባህርነሽ በጣም የተወደደች እህታችን፣ ሁሌ ነው የምንጸልይላት ለሷ። አና ማሪያ ብሩኩኝ TW8 ነው ምናምን ይላል። ሚስተር ሮበርት፣ ሴና፣ ሜሪ በጣም የተወደደች እህታችን፣ በእውነት ስለሷ አንድ ቀን እናገራለሁ። ገኒ፣ ራሄል፣ ምንቱዬ ምሽግ ላይ ናት። 3 ቀን ጌታ ረድቷት ከወገኖች ጋር እየጸለየች ነው ያለችው። ደስ ብሎኛል። መቅዲ ተስፋዬ፣ እሙዬ፣ ሄሉ፣ ሄለን፣ ቱጂባ፣ ሊዲያ፣ አሜን፣ ምህረት የበዛላት፣ ካፕቲሽ፣ ርብቃ፣ ከውጭ መሆናችሁ የምትከታተሉን እግዚአብሔር ዘመናችሁን ይባርክ። 2 ማስታወቂያ ብቻ ልናገርና ፕሮግራሜን ጨርሳለሁ። ከሰኞ እስከ ሰኞ በኢትዮጵያ ሰዓት አቆጣጠር ከሌቱ 10 ሰዓት እስከ ጠዋቱ 2 ሰዓት በግል በቤተሰብ በቤተ ክርስቲያን በምድራችንና በዓለም አቀፍ ደረጃ ባሉ ወቅታዊ በሆኑ ርዕሰ ጉዳዮች በጌታ ፊት እንጸልያለን። ኑ ከኛ ጋር አብራችሁ ጸልዩ። የእግዚአብሔር ቃል ይሰበካል። በተለያዩ የጸሎት ርዕሶች ደግሞ አብረን እንጸልያለን። ድንቅ ጊዜ ጌታ እየሰጠን ነው። ከምን ጊዜውም በላይ የእግዚአብሔርን ቤት ስራ ለመስራት በጸሎት የምንነሳበት፣ እርስ በርሳችን የምንበረታታበት ጊዜ ነው። መከሩ ብዙ ነው። ቅድም ዜድ ሲናገር እንደነበረው በብዙ ጭንቀት ላሉ ሰዎች ይህንን የምስራችን ወንጌል የማድረስ የእያንዳንዳችን ኃላፊነት ነው እና ጌታ ሲገለጥ በነውር በነቀፋ በፊቱ እንዳንቀርብ፣ ዘመናችን በዋዛ ፈዛዛ ተምች ኩኩባ እየበላው ጊዜያችን እንዳያልፍ ባለን ኃይል ሁሉ ጊዜ፣ ችሎታ፣ ጸጋ፣ ገንዘባችንን፣ ትዳር፣ ልጆቻችን፣ ሁሉ ነገራችንን ለወንጌል ልናዘምት ይገባል ብዬ አምናለሁ። ስለዚህ ኑ አብረን እንጸልይ። ፎሎ ያላደረጋችሁኝ ፎሎ አድርጉ። ሌላው ዮሐንስ ራእይን ጌታ ረድቶኝ ያው እያስተማርኩ ነው። ማታ በጣም ድንቅ ጊዜ ነበረን። አንዳንዶቻችሁ ኔትወርክ አስቸግሯችኋል። በስራ ጫና ምክንያት መምጣት ያልቻላችሁ ሰዎች አሉ። ዩቲዩብ ላይ አለ። ቲክቶክ ባዮ ላይ መርከቡ አየለ ብላችሁ ሊንክ አለ። ሰርች ብታደርጉ ደግሞ ዩቲዩብ ላይ ሰብስክራይብ አድርጋችሁ ሼር አድርጉ። የወንድማችን የዘሪሁንን ምስክርነት አፕሎድ አደርጋለሁ። እንደገና ደግሞ ብዙ ሰዎችም ቢታነጹበታል፣ እሱም ሼር ያደርጋል። ይሄ ወንጌል ስለሆነ ንጹህ ኩልል ያለ ወንጌል፣ የራስ ክብር የተገለጠበት ሳይሆን ጌታ የከበረበት የወንጌል ምስክርነት ስለሆነ ለብዙ ሰዎች መጽናናት ይሆናል ብዬ አስባለሁና አፕሎድ አድርጋለሁ። እንደገና ደግሞ የቤተ ክርስቲያን አገልግሎት አለን። እግዚአብሔር በዚህ ዓለም ገንዘብ ይባርካችሁ። የእግዚአብሔር ስራ በጸጋ ብቻ ሳይሆን ገንዘብም ያስፈልገዋልና
ቲክቶክ ባዮ ላይ የቸርቹ አካውንት ነምበር አለ። ከጎን ቁሙ። ትልቅ ስራ እየሰራን ነው። በጣም ትልልቅ ስራዎችን ለመስራት እያቀድን ነው። ጌታ ደግሞ ይረዳናል። የጌታ ጸጋና ሰላም ይብዛላችሁ። ለምትተኙ ጣፋጭ እንቅልፍ፣ ስትሬስ የሌለበት በአጭር ደቂቃ ጣፋጭ እንቅልፍ ተኝታችሁ ብሩህ በሆነ አእምሮና አካል እንድትነሱ በኢየሱስ ስም ባረኳችሁ። እረፍት ሆናችሁ ደግሞ ቤት የምትሆኑ ሰላም፣ ደስታ የተትረፈረፈ ይሁን። ዘምራችሁ ማታውቁትን ዝማሬ ዘምሩ። ሳቃችሁ፣ ደስታችሁ፣ ሰላማችሁ የበዛ ይሁን። ሁላችሁንም በጣም በጣም ነው የምወዳችሁ። የጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ ባይ